ቆይ ይኸውላችሁ አልደበረኝም ማለት ነው። አንተ ጸጉርህን ከምታሳድግ ትሬኒንግ አትሰራም? የኔ አባት ትሬኒንግ የሰው ልጅ 90 ደቂቃ ሙሉ ሰው እንደጎተተ ይወጣል። በመድኃኒዓለም ፋውል በፋውል እኔ አልደበረኝም። አቻ ነው የወጣ ነው። ምንም ማለት አይደለም። ቫን ዳይክ እና እንትና ግን የጀመራችሁት የፍቅር ታሪክ ደስ ይላል። ቀጥሉበት። እናንተማ የስራችሁን ይስጣችሁ። ብለን በዚህ ቼልሲ አቻ ወጣን አይደል? አረ በስመ አብ! አረ እንዴት ነው የሚያሳዝን! አረ ግራቨንበርች ምን አይነት ጎል አግብተህ ያ ጎል ማን ነው? ዴቪድ ቤካም ነው ማልኩኝ እኔ የሆነ ሰዓት። አረ አርነ ስሎት ምንድነው እየፈጠርክብን ያለው? አንፊልድ ላይ ስድስት ነው ምናምን የተሸነፈ ሰውዬ እኛ ጋር መጥቶ 1 ነጥብ ይዞ ይሄዳል አይደል? አረ መቀለጃ በጣም ነው እኔ ወንድም ጥላ ምናምን የሚባለውን በዩናይትድ ጥፋት ይሄኛው ይቀጣል ይሄኛውን እንወግረዋለን ብዬ ነበር። መጀመሪያ ራሱ ቪዲዮ ያልሰራሁት ይኸው ፎከርክ ምናምን እንዳይባል ነበር። አረ እንዴት ጭስ እንዳልኩኝ በስማ መረ ግራቨንበርች እኔ ስለ ስቦዝ ላይ እኔ አውርቼ አልጠግብም። ስለ ስቦዝ ላይ ግን ግራቨንበርግ ጎልህ ያሁኑ ፑሽካሽ ምናምን የሚበለው እሱ ነው ያሁኑ ጎል በስማ። እና ዛሬ የሚደረጉትን ጨዋታው የፕሪሚየር ሊግ ጨዋታዎችን ዩናይትድም አለው ምናምን እነሱን ሜልቤት ላይ የገባችሁ መጫወት ትችላላችሁ። ወይም ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ የ200% ቦነስ እና የ24000 ብር ቦነስ ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንንም ጆይን አድርጉ እሺ። በስማ ሳድ ድሮ አይገባል። የሚታወቀኝ ነገርስ ሊቪያንስ የሚታወቀኝ ነገርስ ይሄው አቻ ወጣን። እንደውም ተመስገን ነው ቼልሲ ፈርስት ሃፍ ያባከኑት እድል እንጂ እንደኛማ ቀሽምነት ከምሬ ነው የምላችሁ። እኔ እንደዛ ቶተናም ቲሞች ሺት ሆኖ ሲመጡ እኛ ላይ አቅማቸውን እንደሚያበረቱ ጠርጥሬ ነበር። ከዚህ ውጪ ይሄ ጨዋታ እንደማይሆን ትንሽ ስጋት ነበረኝ። ከምሬ ነው የምላችሁ። ሆኖ ለምንድን ነው ሪዮ ኤንጉሞሃ የተቀየረው? ልረጋጋሽ ፋሚሊ፣ ማሸነፍ እኮ ይሄን ጨዋታ እንችላለን ፋሚሊ። ግን ሁለት እንደው ጋክፖ መጥፎ እንኳን በነበረ ሰዓት አሁን እንደውም ሰሞኑኛ እኮ ብቃቱ ምርጥ ነበር። እውነት እሱ ራሱ መቀየር አልነበረበትም። ሪዮንም ቀይሮ እሱንም ቀይሮ ግራ ግብት ያለው አሰልጣኝ አላቅም። ሊቪያ ስረጋጋ ለምጣ ይኸው 1 ነጥብ ቼልሲ አግኝቶ ወጥቷል ከአንፊልድ ማለት ነው። ይሄን እንኳን መበቀል አልቻልንም። ሲያስጠላ ጨዋታው 1-1 በሆነ ውጤት አልቋል። እናቴ ትሙት አልደበረኝም። በቃ አንተ ባለፈው ፎረስት ጋር ያየነው ጨዋታና የዛሬው እኮ ጭራሽ አይገናኝም እንዴ! ግዴታ በስትክክል እንዲጮቱ ተጫዋቾቹ በቃ ኤፍኤ ካፕ ፋይናል ላይ ለመሰለፍ በስትክክል መጮት አለባችሁ መባል አለባቸው ማለት ነው። ኤኒዌይስ እንዴትም ብለን ኤኒዌይስ ማለት ነው ቀጣይ ሳምንት ፋይናል እንግዲህ ከሲቲ ጋር አለብን እና ይሄን ጨዋታ በስትክክል ተጫውተን አሸንፈን ቢያንስ ዩሮፓ ሊግ መግባት አለብን እንጂ ወይ 9ኛ ወይ 10ኛ እንደምንጨርስ እያሳዩን ነው የሚገኙ። ስለዚህ ይሄን ጨዋታ በደንብ ወጥረን መጫወት አለብን። ሊቨርፑል ደጋፊዎችም ሰከንድ ሃፍ አሪፍ ነበራችሁ። ፈርስት ሃፍ እኛ በደንብ ዶሚኔት አድርገናል። አቻ ወጥተናል። እኔ በዚህ አቻ ልጮህ ላብድ አይደለም የመጣሁት ቤተሰብ። ይኸውላችሁ ጨጓራችሁ ላጥ እንደሚል አውቃለሁ ቤተሰብ። እሺ ምን ይሉታል? ያን የመሰለ 25-20 ደቂቃ አሳይታችሁን ባንዴ እልም ብሎ መጥፋት ምን ይሉታል? አረ ትራንዚሽንም አለ፣ ያጠፋፍ ትራንዚሽንም አለ። ቀስ ስሎ ዳውን አድርገው ባንዴ ፍጥፍጥ። በዚህ ጨዋታ እስሎትና መጣችሁ የምትሰዱን አምሶች በቃ አድቡ። እስሎት ሁሌ አትውቀሱት፣ በቃ ተጫዋቾቻችሁ ውቀሱ። ለምሳሌ ፍሪምፖንግ የተባለ ነሸጦ ባሪያ ምን አባቱ እንደሚሰራ የሚል ውስጥ ሊገባኝ ሁሉ አልቻለም። ማንም የላችሁ ብሎ መጫወቻ አደረገና ማንም የላችሁ ብሎ ቨርት ዛሬ መሆኑ በጣም ነው የሚከፍትብን። በጣም በቃ ተጫዋቾቻችን ፓሽን ነሽ ስሜት ነሽ በቃ ሁሉ ሙቶባችኋል፣ ጠፍቶባችኋል። ዛሬ በዛሬው ጨዋታ በቃ በአሪፍ ፓሽን ሲጫወቱ የነበሩ ተጫዋቾች ከርቲስ ጆንስ፣ ማካሊስተር፣ ሶቦዝ ላይ ግራም በቻል በቃ መሀሉ አሪፍ ነበር። ጀስት በፓሽን ዙሪያ ካወራን ጋፖ የለም። ኤንጎሞ ምርጥ አንቺ ቅመም ስሎት አስወጣሽ እንጂ ምን ይደረግ ፍሪምፖንግ ግን እያለ ኤንጎሞ ማስወጣት ያራዳ ልጅ ምንም አታረጊው ስሎት ነው አንዳንዴ ያራዳ። ሌሎቻቸው በሙሉ ማለት ነው በቃ ቢሽከት ያለው በሰና ብቻ በዚህ ማለት በዛም ማለት አሰንዶ ቻምፒዮንስ መግባታችን ነው። ሌላ ምን የሚያስችል ነገር የለም። ይመቻችሁ። እውነት ለመናገር ማለት ነው ጨዋታው ምርጥ ነበር፣ ግን ኤንዞ ማለት ነው ጨዋታውን መግደል ትችል ነበር። ወይኔ ጃኦ ፔድሮ እንዴት እንደዛ ሮጡ! በዛ ላይ ማለት ነው ፍሪምፖንግ የነካው ቋት እኔ ለምን ፔናልቲ እንዳልሰጡ አላውቅም። በጣም ሴንስ ይሰጣል ፔናልቲ ቢሰጥ ኖሮ። ግን እሺ እሱን ተውት። እንዴት ነው ኤንዞ ድንዝዝ ብለህ የምትይው? ከዚህ በላይ እኮ ጃኦ ፔድሮ ምንም ሊረዳ አይችልም። እግዚአብሔር ሰጥቷል ኳስ በቃ። አንድ ነገር ግን ያናደደኝ ምን መሰላችሁ? አሰልጣኙ 70ኛው ደቂቃ ላይ እግዚአብሔርን ጃኦ ፔድሮ ብቻውን ሆኖ ነበር። 70ኛው ደቂቃ ላይ ሃቶን አስወጥቶ ዴላፕን አስገብቶት ቢሆን ኖሮ ጨዋታው ሊቀየር ይችል ነበር። ለምን መሰላችሁ ያናልኳችሁ? ሃቶ ቢጫ ካየ በኋላ ማለት ነው
ፍሪምፖንግን ፈርተውት ስለነበረ ቼልሲዎች ኩኩሬላ እየተመለሰ ነበር። ፕሬሲንጉ በደንብ አልነበረም። አይታችሁት ከሆነ መጨረሻ ላይ ሲገልጽበት የነበረውን መንገድ ጃኦ ፔድሮ አይታችሁት ከሆነ ከአሰልጣኙ ጋር ሲነጋገር ነበረ። በእጁ ምልክት እየሰጠው ነበር። ያ እንዲስተካከል ኢቨን ማለት ነው እንትና ቢጫ አየ ኩኩሬላውላ መጨረሻ ላይ ያ እንዲስተካከል ማለት ነው። በዛ በኩል ዴላፕን አስገብቶት ዊንገር ላይ ጃኦ ፔድሮን አጥቶት ዴላፕን አጥቂ አድርጎት ማለት ነው ኩኩሬላን ፉልባክ ቢያደርገው ኖሮ በጣም አሪፍ ነበር። ለምን መሰላችሁ? አንደኛ እኛ ክሊር የምናደርገውን ኳስ ዴላፕ በቴስታ መውረድ ይችላል። ሁለተኛ ፋይቲንግ ስፕሪት አለው። ዴላፕ ይጋጫል ከሌሎቹ አንጻር። ስለዚህ ለጃኦ ፔድሮ እንደዚህ አይነት ስፔሶች ቢሰጥ ይኸውልህ ባገኘው ስፔስ ምን ማድረግ እንደሚችል አይተነዋል። ብዙ ነገር ይቀይርንል ነበር። ሌላው ደግሞ ማለት ነው ማሎ ጉስቶ ሙሉ መጫወት አልነበረበትም። ላቪያን አስገብቶት በኔ እይታ ላቪያን አስገብቶት ማሎ ጉስቶ ማስወጣት ነበረበት። ላቪያ መሀል ላይ ቢጫወት ማለት ነው። ከዛ በኋላ ሪስ ጄምስ ፉልባክ ቢሆን ኖሮ በጣም አሪፍ ነበር። ለምን መሰላችሁ? ያን ያልኳችሁ በጣም ማለት ነው ማሎ ጉስቶ ኳስ ሲይዝ በጣም ድንብርብር ኢቭን ማለት ነው ፓልመር አቋም መዋዠቅ ትልቁ ተጠያቂ ማሎ ጉስቶ ነው። ምክንያቱም ኳስ የሚሰጠው ኳስ በሙሉ ስተት በጣም ሺት የሆነ ስራ የሚሰራው በቃ ምንም ሴንስ የማይሰጥ ነገር ኦቨር ድሪብል ያደርጋል። ኦር በጣም ክሮስ የሚያይደረግ ኳስ ክሮስ ያደርጋል። ወደኋላ የሚመለስ ምንም የሚሰራውን ስራ የማያውቅ ሰው ነው። የምሬን ነው የምነግራችሁ። በጣም አሪፍ ጨዋታ አይተናል። እንደዚህ አይነት ፋይት ስፕሪት ግን እስከዛሬ የት ነበር? አሁን ሁላችንም መጸለይ ያለብን ቦርንሞዝ እንዲሸነፍ ብቻ ነው። አለቀ። አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት። ሼባው ሃንግማን በጠራራ ፀሐይ ሃንግ ያዘ። ሃንግማን እኮ በጠራራ ፀሐይ እኮ ሃንግ ይዞ እኮ አቅም። አንተ ምን አይነት ቅሌታም ሰውዬ ነው እንኳን አንተ። ባለፈ ትርፌ እንደዛ ለጥልጥ አለቀቀች። የዛኔ እኮ እንዲያልክ ብዙ ምክንያቶችን አቀረብክ። በቃ ላለማመን በትርፌ እንዴት ነው በሌሊት መጫወት የለመደ በሌሊት ቆቅ የለመደ ቡድን መጥቶ በሜዳና በደጋፊ ፊት እንዴት ነው ነጥብ ይዞ የሚወጣው? ደግሞ እኮ ቀጠቀጡ እኮ ዛሬ። በእውነት ነው የምልህ፣ በእውነት ቼልሲ ዛሬ ጥሩ ብቃት። እኔ በቀን እንዲምትጫወት አይመስለኝም ነበር። ቼላው የምሬን ነው የምልህ፣ አክብሬሃለሁ። ቶፕ ፎር የምትጫወተው ምን መስሎ አንተ ነህ፣ ጀለስ አይደለም። የምሬን ነው የምላችሁ። ለማንኛውም ግን ዘንድሮ ቶፕ ፎር ማለት ነው እንግዲህ ከአቅም በታች የተጫወቱ ቡድኖች የሚሳተፉበት ቶፕ ፎር ቢኖር የዘንድሮ ቶፕ ፎር ነው። የምሬን ነው። ለማንኛውም ቼልሲ 1 ሊቨርፑል 1-1 ተጠናቋል ጨዋታው። በጣም ያሳዝናል። እኔ ያዝኛለሁ ይህንን ጨዋታ በማየቴ በምሳ ሰዓት። በእውነት ምሳዬን እንዲያቀለሸልሽኝ ነው ያደረገኝ። ይመቻል። ለማንኛውም ሊቨርፑል 1 ቼልሲ 1 ወንዳታ። ሰከንድ ሃፍ ሊቨርፑል ይሻል ነበር። አሁን ሰከንድ ሃፍ ጎል ባይገባም አላው ቼልሲን በደንብ አድርጎ ተቆጣጠረው ማለት ነው። ካይሴዶ ግን ምን እሺ ነው ዛሬ ምን ውጠን የገባው አባቴ ገባቷል። አሁን መተ የቼልሲ ደጋፊ እንደ አዛ እንዳታረገኝ አባቴ። አንድ ጌም አይተህ እንዳትል ገባ። ብዙ አንድ ጌሞች አወጣላለሁ ያስቀየመ። የዛሬው ግን ምን ሆነ ነው? ማን ዲፕ ላይን ፕሌይ ሜከር ነው ነው ዲስትሮየርነቱን ተወና ማን ገባ አይደለ? ጥቁሩ ብሩኖ ፈርናንዴዝ ነበር ዛሬ ለሞኒ ሞከረው። ግን የሚቀበሉት ሰዎች አይረቡም። ለምሳሌ እንደ ኩኩሬላ ዝም ብላ ትጫወታለች፣ ግን ቦክስ ውስጥ ስትገኝ ግን በቃ ዳሎ ግራኙ ዳሎ ጸጉር ያለው ዳሎ ናት። ተረዳኛለህ? መከላከል ትችላለች። ስታጠቃ የሚገርም ቦታ ላይ ትገኛለች። ከዛ ታስበላሃለች። ዳሎ ብለናታል። ተረዳኛለህ? በተረፈ ከሶፊ ጋር ያበደ ስትሪም አድርገናል። ገብታችሁ አዲሱን አካውንት ሜንሽን አድርግላችኋለሁ። ፎሎ በማድረግ ትተባበሩታላችሁ። ጽድት ያለ ሃንግማን ሲከፋት ማየት አንፈልግም። ከሜዳው ውጪ ሜዳው ላይማ መከፋት አለበት ነው በሌላ ሊቢያንስ ተርፈሻል ማን ገባር እኔ ፕሪዲክሽን ላይ አቻ ቼልሲ ምርጥ ከሆነ አቻ ይወጣሉ ነው ያልኩት። አሳክቶ ምክንያቱም አንቺ ሽት ነሽ ገባ ሽት ሆነሽም ግን ቼልሲ ምርጥ መሆን አለበት ካንቺ ጋር አቻ ለመውጣት ሌቭልስ ገባር ለ ወይኔ በእናትህ 3 ነጥብ አይገባችሁ ነበር። በፈርስታፍ ግማሽ ለግማሽ ከታየ ፈርስታፍ 3 ነጥብ ይገባው ነበር ነው የሚል የማንቼን ይረፈኝ በልቼ ጠጥቼ ምናምን ረጋ ብዬ የሲቲ ላይ ፍሬን ይዤ እመጣለሁ ልቋጥር ነው የሚል ገባር ለ ብሩኖ ደግሞ አሲስት አያደርግም። ሃፍ ታይም ላይ እንገናኝ። ሁለት የማይችሉ ቲሞች ተጫውተው ማለት ነው የበለጠ የማይችለው ቼልሲ ነጥብ ይዞ ወጣ። ማን አንፊልድ ድረስ ሄዶ ነጥብ ይዝባቸዋል። እኔ ግን ሊቨርፑል እናቴ ተሙት ማለት ይላል ደወረስ ዲፌንዲንግ ሻምፒዮን እኔ ካየሁት በሙሉ እንደነዚህ አይነት ደግሞ ይቻላል። የተጣለ ጨዋታ ነው የሚጫወቱት። ማን ጋክፖ የተባለ ሰውዬ ምንም ነው የማያውቀው። ማን ኢዛክ ማለት ነው ጉዳት ባያስቸግረው ኖሮ ማለት ነው ይሄ ሰውዬ ይጣል ነበር ከዚህ ቲም። ኤንጎሞዋ በጣም ያበደ ጨዋታ ዛሬ ከሊቨርፑል አንድ ደና ነገር የተመለከቱ ነው። ኤንጎሞዋ በጣም የሚገርም ጨዋታ እየተጫወተ ነበር ማለት ነው። ገብቷችኋል። ኤንዞ ክሮስ ያደረገው ኳስ ራሱ ቀጥታ ሄዶ ገባ መሬት ላይ እንደዚህ ምናምን። አረ በስመ አብ እንዴት ነው ግን የማትችሉት? በጣም ነው የማትችሉት ቼልሲዎች። ምንድነው እንዳለ ጉዳት በዚህ በኩል ምንም ነገር የላቸውም ቼልሲ ማለት ነው። በኩኩሬላ ምናምን ነው ሌፍት ዊንግ ምናምን እየተጫወተ የነበረው በዚህ እንደዚህ እየተጫወተ አቻ ያወጣበት ማን በጣም ነው የማይችሉት ሊቨርፑሎች ማለት ነው። ይኸውላችሁ ቶሎ ብላችሁ ራሳችሁን ፈልጉ። በጣም ነው ቀጣይ ዓመት ራሱ የሆነ ቻምፒየንስ ሊግ ላይ መግባታችሁ በጣም ያሳዝነኛል፣ ያሳፍረኛል ራሱ። እሺ መልካም ዜና ላይ ለሊቨርፑል እንደ ቼልሲ ደጋፊዎች ይሄ ውድድር ዘመን ሊያልቅላችሁ 2 ጨዋታዎች ብቻ ነው የቀረው። በቃ
ልትገላገሉት ነው። ለእናንተ ናችሁ መጥፎ ሲዝን ያሳልፋችሁ። ድሮም የምሳሳችሁ ጨዋታ አንዳቻ ቼልሲ ከ6 ተከታታይ ሽንፈቶች በኋላ ነው አንፊልድ ድረስ መጥቶ 1 ነጥብ ማግኘት የቻለው ማለት ነው። ይሄ ለነሱ አሪፍ ነው። አንተም ጉማ ግን እግዚአብሔርን ተርምስምስ በቃ ለምሮ የሚቀመጡ የልጅ እኮ ቻንስ ሊሰጠው የሚገባ የዶኩ አይነት ተጫዋች ነው ልጁ። የግራቨንበርችን ኳስ ማለት ነው እሱ ነው እንደዛ ቆንጆ አድርጎ ሰጥቶት ራስ ምታት የሆነ ጎል እንኳን ያገባው ማለት ነው። አይዛክ ተውት፣ ኳስ አይንካ ነው በቃ። እኔ ተቀይሮ ከገባ እንኳን 6 ተቻርጓል እንደው ከ7 አይበልጥም በእርግጠኝነት። ቼልሲ ግን በቃ ዘንድሮ በጣም ሪስክ ውስጥ ቻምፒየንስ እንኳን ሳገቡ 2 ጨዋታ ከባድ ነው። ሊቨርፑል 1 ቼልሲ 1 እንዳልኳችሁ ነው። ሁለቱም ነጥብ ሊጥሉ ይችላሉ ብዬ ሁለቱም አቻውጡና ነጥብ ጣሉ። ለማንኛውም መጥፎም አሪፍም ጌም የምትለው አይደለም። ያው ሰከንድ አፉ በተለይ ትንሽ ዛግ ያለ ነው። ፈርስት አፉ ይሻላል። አሪፍ እንቅስቃሴዎች ነበሩት። እንዴት አያችሁት? ስቲማችሁን ቅድም የተናደዳችሁ ሰዎች ማለት ነው ሁለቱም ይጥላል ስል ኧረ ምናምን የምትሉ ማለት ነው እንዴ። ቆይ እኔ ሌላ የሊቨርፑልስ ትንሽ ይበልሽ ትንሽ ገባ ወጣ እያለ ነው። የቼልሲ ደጋፊ በጣም ደካማ እኮ ነው ቲማችሁ። ወይ እኮ ምንም ሀቅ ነው። ምንም ያናል የሚያስደብር ነገር የለም። ኤኒዌይ ዛሬ እንደውም መጥቶ ነጥብ አግኝቷል። ስለዚህ የዛሬ ሳምንት ደግሞ ተዘጋጂ ለዋንጫ መተሽ እዛ ዌምብሌ ላይ መጥቼ ምን መተሽ እኔ እንጂ የምመጣው መጥቼ እዛ ዋንጫ ስቀበልሽ አንቺ ያው ሰከንድ ቦታ በደንብ ታሟሙቂያለሽ ማለት ነው። ለማንኛውም እንደ ሁለተኛ ክለቤ በጣም እየጨስኩ ነው። ምክንያቱም አንፊልድ ላይ ያን ጨዋታው በአንፊልድ ነው ሲባል ሰው ጨዋታው አበቃ ብሎ ሲልሞክር ብሎ የሚገባበት ያ አስፈሪ ሜዳ ደጋፊዎች አቋርጠው እስኪወጡ ድረስ ያውም ውጤት ተደጋጋሚ በሜዳው 3-1 የተሸነፈው ቼልሲ አንተ ሜዳ መጥቶ ፈርስታፍ አስጨንቆ ጥሩ ጨዋታ ተጫወቱ ተመጣጣኝ የሚባል ጨዋታ ሳይተ ሜዳህ እንኳን ነው ተነሳሽነት ሳይኖር እንደዚህ አቻወተ መምጣት ማለት በጣም ነው የሚያሳፍረው። አርነ ስሎት ያ በርሜል ጭንቅላት ከሊቨርፑል መውጣት አይደለም ተከሶ ነው መውጣት ያለበት እንዴ። አምና ዋንጫ የበላ ቲም ላይ ሱፐርስታሮችን ጨምረ እንደዚህ ውጥንቅጥ ይወጣል እንዴ? እንዳለ ደግሞ የፍሪምፖንግ ቢባልም ተጫዋች ወደ የሞተ የሊቨርፑል የኋላ መስመርም በጣም ሲጀመር መስራት የነበረበት ተከላካይ መስመር ላይ ነው። ለየትኛውም ነገር ለስኬታማ ለመሆን ዋናው መጠንከር ያለበት ከአጥቂ ክፍል በላይ ተከላካይ ክፍል ነው። እያገባ ከገባበት ምን ዋጋ ነው? ለማንኛውም በጣም ደባሪ ጨዋታ ማለት በቃ ጎሎች የሉም እና ደግሞ ሊቨርፑል ጭራሽ ማሸነፍ የነበረበት ጨዋታ ነው። ይመቻችሁ። ለማንኛውም ጄምስና የኮልዊል ጉዳት ነው እንጂ ትሪብል የምናሳካው እኛ ነበርን። ቲሜ 10 ጊዜ ይሸነፍ እንደዚህ ተጫውቶ 10 ጊዜ ማለት ነው። በቃ እንደዚህ ችለን ነው ሊቨርፑልን እኮ ወልቭስ ነው ያደረግናቸው በአንፊልድ ሄደን ማለት ነው። ማንም የማያደርገው ነገር ሊቨርፑልን ወልቭስ በቃ ታውቃላችሁ። ስለሚቻል ሁሉም በወኔን የተጫወተው ምን አይነት ሃቶን ነው ያየነው ዛሬ። እግዚአብሔር ካይሴዶማ ተውት፣ ፓሱን ተውት። ካይሴዶ ምንም የሚወራለት ነገር የለም። ሁሉም ነገር እንዴት ነው የሚያምረው። በቃ እንዴት ነው ጨዋታው ለኛ ነበር የሚገባል። ዛሬ ሊቨርፑል ድንቁን ጨዋታ አሳይቶናል። ነገር ግን በሚያሳዝን ሁኔታ አቻ ውጤት ወተናል ነው የምላችሁ ጋይስ። ግን ሊቨርፑል የሚገርም ዛሬ በቃ ስሎት ትክክለኛ ስራ ነው የሰራው። ለስሎት በቂ ጊዜ ይገባል። ዛሬ እንዳሳየን ጨዋታ ከሆነ በቂ ጊዜ ይገባል። አሪፍ ብቃት፣ አሪፍ እንቅስቃሴ ግራቨንበርች ዋት ጎል የሚገርም ጨዋታ። ነገር ግን በአንድ ስህተት ማማርዳሽቪሊ ያን ኳስ ተወርውሮት ቢሆን የሚገርም ኳስ የሚገርም ጎል በቃ እናቴ ትሙት ያን ኳስ መመለስ እንችል ነበር። ነገር ግን አልተሳካም። የሚገርም ጨዋታ አይተናል። ፋሚሊ ስሎት መከተል ይኖርበታል ብዬ በኔ ባይነኝ። ሶ ይሄ ጨዋታ ከ10 እናቴ ትሙት 8 ጨዋታ 8 ሬቲንግ ሰጥቷል። ስለዚህ በቃ ፋሚሊ ሼር ኮፒ ሊንክ አድርጉልኝ። ይመቻችሁ። ቼልሲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ 6 ተከታታይ የተለጠፈ ቲም ሊቨርፑል ላይ መጥቶ ነጥብ ያዘ። ምንም አዲስ ነገር የለም። 2 አበርጋጆች አንድ ጨዋታ ላይ ሲገኙ እኩል ስለሆኑ እኩሉ የሚወጡት። አረ በእግዚአብሔርስ አሌክሲስ ማካሊስተር ንፍጣ፣ ግራቨንበርክም ተመሳሳይ፣ ፍሪምፖንግ ለሰፈር ማመጥን ተጫዋች፣ ካርቲስ ጆንስ ከዩናይትድ በፊት የነበሩትን ጨዋታ ጥሩ ፐርፎርማንስ አሳየ። ዛሬስ ድክም ብለ ንፍዝ ብለ ቀር። ጋክፖ ለምን እንደተሰለፍ ከራሱ አላውቅም። እግዚአብሔር ጋክፖ ለምን እንደተሰለፈ አሁን ሪዮን ጉማን ከማስወጣት ጋክፖ ማስወጣት አይሻልም? ቤተሰብ እንደምንም ይሄ ሲዝን እያለቀ ነው። እግዚአብሔር የተመሰገነ ይመቻችሁ። አይዛው የአርሰናል ደጋፊዎች አንድ ነገር ላስታውሳችሁ። ስለዚህ ጨዋታ ምንም ማለት አልፈለኩም ነበር፣ ግን አንድ ነገር ትዝ ብሎኝ ነው። እነዚህን 2 ቡድኖች በፕሪሚየር ሊጉ ብቻ ማለት ነው 2 ጊዜ አግኝተናቸው ማግኘት ከነበረብን 12 ነጥብ 5 ነጥብ ብቻ ነው የወሰዱ።
በጣም ነው የሚቆጨኝ። ስፔሻሊ ከሊቨርፑል ጋር ያደረግናቸው ጨዋታዎች በጣም ነው የሚያንገበግቡኝ። በአርቴታ ምክንያት ያጣናቸው እነዛ አስቀያሚ ነጥቦች ማለት ነው። ይሄኔ አረጋግጠን እየጨፈርን ሀገሩን እያናወጥን ነበር ዋንጫውን አንስተን ማለት ነው። በዚህ ውድድር ዓመት በጣም ብዙ ተጠብቀው ድክም ካሉ ቡድኖች መካከል ሁለቱም ግንባር ቀደም ናቸው። በቃ ከኤክስፔክቴሽን በታች የተጫወቱ ቡድኖች ማለት ነው። ጨዋታውን ያየ ሰው ይረዳኛል ብዬ አስባለሁ። አሪፍ የሚመስል አይነት ጨዋታ ነው፣ ግን በጣም አስቀያሚ ጨዋታ። ከልቤ ነው ብላችሁ እግዚአብሔር ጎል ያገባሉ ይሻርባቸዋል ምናምን ስለሆነ ነው እንጂ በቃ ምንም አይነት ስሜት የሌለው አንዱ ቡድን በለጠ የማትሉበት ይሄ ተጫዋች አሪፍ ነበር ዛሬ በግሉ የማትሉበት አይነት ጨዋታ ቢኖር የዛሬው ጨዋታ ነው። ተከላካይ ላይ ትንሽ ኮልዊል ከዛ እነ ኩኩሪያ ምናምን ትንሽ ለመንቀሳቀስ ሞክረው ነበር በቼልሲ በኩል። በሊቨርፑል በኩል ደግሞ እነ ግራቨንበርክ እነ ንጉሞሃ ምናምን ሞካክረው ነበር። ግን ጭራሽ እኔ ስለ ጨዋታው አስተያየት ለመስጠት ምናምን አይደለም የመጣሁት። ግን አንድ የሚቆጨኝ ነገር ብዬ መጀመሪያ ያወራሁትን ነገር ላስታውሳችሁ ብቻ ስለፈለኩ ነው። ለማንኛውም ይሄ ውጤት ለሁለቱም ቡድን ይጠቅማል ብዬ አላስብም። ለሊቨርፑል ሜቢ ሻምፒዮንስ ሊግ የሚያሳጣው አይመስለኝም። ቼልሲም ደግሞ ሻምፒዮንስ ሊግ እንደማይገባ ስለሚያውቀው ሜቢ በኤፍኤ ካፑ በኩል ዩሮፓ ሊግ ለመግባት ትንሽ ቫልዩ ያለው ብዬ አስባለሁ። ግን ጋርዲዮላ የዛሬውን አጫዋት አይቶ ቼልሲ ሜቢ አንድ ካገባህበት ድንገት የሚያገባባህ አይነት ቡድን ስለሆነ ተጠንቅቆ ሊመጣ ይችላል ለቼልሲ ማለት ነው። ስለዚህ የዛሬው ጨዋታ ሳይሆን የኤፍኤ ካፑ ጨዋታ ስለሆነ ለቼልሲ ማተር የሚያደርገው ይሄ ጨዋታ ቢሸነፉም አቻ ቢወጡም ቢያሸነፉም ቫልዩለስ ነው ብዬ አምናለሁ ፐርሰናሊ። ሜቢ ለደጋፊዎቹ ጀስት ማሸነፍ የሚለውን ነገር ሊቨርፑልን ማሸነፍ የሚለውን ነገር ማረጋገጥ ስለሚፈልጉ ሜቢ ሊጠቅማቸው ይችል ነበር። ነገር ግን ቫልዩለስ የሆነ ጨዋታ እንደሆነ ላስታውሳችሁ ብዬ ነው። ብቻ እስቲ እናያለን። ማታ ብቻ ሀላ የሆነ ቋጠሮ አለብን ብያችኋለሁ። ሲቲ ላይ ብቻ አድፍጡሽ። ሊቨርፑልና ቼልሲን ያገናኘው እንግዲህ የሳምንቱ ትልቁ ጨዋታ አንድ እኩል ተጠናቋል። ጎሎቹን የሚያገባው ሊቨርፑል ገና ጨዋታው በመጀመሪያው ላይ ግራቨንበርክ 6ኛው ደቂቃ ላይ ነበር። ለቼልሲ ደግሞ ኤንዞ ፈርናንዴዝ 35ኛው ደቂቃ ላይ አግብቷል። በደረጃ ሰንጠረዡም ላይ ሊቨርፑል 4ኛ ደረጃ ላይ ተቀምጧል። ቼልሲ ደግሞ 9ኛ ደረጃ ላይ መቀመጥ ችሏል። ዛሬ ቢያሸንፍ ኖሮ 7ኛ ደረጃ ላይ ይመጣ ነበር። ዩሮፒያን ፉትቦል ወይ ደግሞ አይደር ኮንፈረንስ ሊግ ወይ ደግሞ ዩሮፓ ሊግ መግባት የሚችልበትንም እድል ማስፋት ይችል ነበር። ትክክለኛ ሰዓቱን የጠበቀ ጨዋታ ማለት የዛሬውን የአራዳ ልጆች የምሳ ሰዓት ጨዋታ ሆኖ ሲጀምር ጤነኛ ጨዋታ ታይቶ ማይታወቅም ነው የምልህ። ሁለቱም ሄደው ሲያንቀላፉ ተመልክተናል። የሪያን ግራቨንበርች ጎል ግን እጅግ በጣም አስገራሚና አስደናቂ ነበረች። ግን ምን ያደርጋል ክለቡ ያንን ተቋቁሞ መውጣት አልቻለም ማለት ነው። በሚያስገርም እኔ ጋክፖ የሚባል ሰውዬ ለምን እንደሚቆዩበት ለምን የዚህን ያህል ደረጃ እንደጸኑበት ግራም ያጋባ ነው የአራዳ ልጆች ማለት ነው። ጎሉም ሲገባ ጥፋቱንም ሲሰራ ሁሉም ነገር ጥፋቱ የራሱ የጋክፖ ነውና መከራ ነበረ ነው ማለት ነው። ሪዮ ኢንጎማ የሚባል ታዳጊ ግን እጅግ በጣም አስደናቂ ነበረ ማለት ነው። በቼልሲዎች በኩል ደግሞ ኩኩሬላ እጅግ በጣም ልዩ ነበረ ማለት ነው። ጨዋታው ግን ለማንኛውም አንድ እኩል በሆነ ውጤት ተጠናቋል ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ግም ለግም አብረሃስ ግም አንድ እኩል ጨርሰዋል ማለት ነው። ደግሞ እኮ ጢባራቸው ቼሎ ደግሞ እንደ እኩያችን ምናምን እኛ ጋር ልትወራ እኩል ናቸው ናችሁ። ምንም የተለየ ነገር የለም። እንደውም ቼሎ ይሻላል። አንፊልድ መጥቶ ነው አንድ ፖይንት ይዞ ቢሄደው ማለት ቼሎ ግን ኮልዊል ማለት ነው ተጎርቶ ረበስማ በጣም ጎርቷችሁ ነበር። የሱ ጉዳት ማለት እግዚአብሔርን ጸዴን የነበረችው ዛሬ ማለት ቴበው ሶስተኛ ላይ መጥቼ ቦታን ተረክቤ ነው የምጨርሰው አንተ ከኔ በላይ አትጨርስም ምናምን ያልከው በዚያ ጨዋታ ነው። በእርግጥ እኔ ገራርፌ ነው ነገሩን ያበላሸሁት፣ ግን እዛም በፊት ባላስን አሸነፍክ እንጂ ምንም የሆነ አደገኛ ቡድን አይደለም። እናውቃለን። ወሬ ብቻ በቃ ቀዳዳ ግም ለግም አብረህ አዝግም። ለማንኛውም ቴሌግራም ቻናላችን ላይ እብድ ያሉ ቀመሮች ውስጥ ተደርጓል። ከ5 እና ከ4 በላይ እየገባህ ማፋፈስ ነው ማለት ነው። ይመቻችሁ። ሊቨርፑል ቀለለ ነው የምልህ። አንፊልድ ላይ አቀለሉት። በቃ እንደ ሕፃን ልጅ ነው የተመለከቱት። ምን አይነት ቅጣት ምትን ያገባብህ ኢንዞ ፈርናንዴዝ ጎበዝ! ምን አይነት ቅጣት ምት! እኔ አሮጊቷ በዚህ ደረጃ ስቀል ደስ ነው የሚለኝ። ደስ እንዳለኝ ማለት ነው። አንቺ ከእኔ 3ኛ ደረጃ ልትወስጂ የለም ነው የምልሽ። አንቺ አሮጊት የለም፣ ከእግሬ ስር ነው የምጨርሽ። ከእግሬ ስር ነው የምልሽ ማለት ነው። ሌላኛው ጀማው ላይናፓችን ወጥቷል ጎበዝ፣ ላይናፓችን ወጥቷል ነው የምልህ። ይሄኛው ላይናፕ እንደምትመለከቱት ሜሰን ማውንትን ይዘንበት ነው ከቻል ሜሰን ማውንትን ማለት ነው። ምን አይነት ጨዋታ እንደምንመለከት ዛሬ እንጃ መገመት ራሱ ይከብዳል። ሊቻ ተመልሳለች። ሊቻንም ይዘን ይገባል። የሚያምር ጨዋታ ነው የምንጫወተው። ኮሬክት ስኮር ኮሜንት ላይ ይመቻችሁ። ምን አይነት ጨዋታ ነው? ምን አይነት ዳኛ ነው? በእናታችሁ ምን አይነት የማል ዳኛ ነው እንዴ? ቪኤአር ግን እስከ መቼ ነው እኛን የሚበድለን? ጭራሽ በዚህ ዓመት ደግሞ አንላቀቅም ነው ያለው። ከኛ ጋር ልፋታ አለ እንዴ? ምንድነው? እሺ እነዛ የተሻሩት ፔናልቲዎች ምንድናቸው? ምን እቆብ ልጥለባቸው ነው ሸራ ወይስ ለአርሰናል ልትሰጠው ነው? ለአስቶን ቪላ ነው እንዴ የከፈለክ?
እንዲያርግ ብሎ ምን ስንት አይነት ኳስ ነው አንተ ቫር ሻረብን? አረ በጣም ምንድነው ራስ የሚያሳምም ጨዋታ። አረ በስመ አብ። ቆይ ፔናልቲ ከመጀመሩ ነው በእጅ መንካት የተፈቀደው? ልብስስ ጎትቶ እንዳያገባው የተፈቀደው ከመጀመሩ ነው? አረ እኛ ታመምን። በስንቱ ነው የምንቃጠለው? አሁን ቆይ እንዴት ነው በርሊ አስቶን ቪላን ያስጠልኛል ብዬ የምጠብቀውን የምቋጥረው? ከነማ የማይመጣው እኮ ነው። ከነማ የማይመጣ ጨዋታ በቃ አለቀ። አሁን አንዳቻ አልጨረሰን። የማይመጣው 4 ነጥብ እንፈልጋለን ሲባል ጭራሽ በእጃችን የገባውን 3 ነጥብ እንኩ ብለን ሰጠን። አረ በእናትህ ውድማን ምን አደረገኝ? ስንት አይነት ኳስ ማርባርዳሽቪሊ ይዛል። ቆመ እንደለቀቀው ጎል ግን ምንም ያቃጠለኝ የለም። አረ በስመ አብ። ተጠባቂው ጨዋታ በአቻ ውጤት ተጠናቋል። ሊቨርፑልን ከቼልሲ በአንፊልድ ላይ ያጋጠመው የ36ኛ ሳምንት የፕሪሚየር ሊግ ተጠባቂ መርሃ ግብር በ1-1 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ሊቨርፑሎች በግራቨንበርች አማካይነት 6ኛው ደቂቃ ላይ አስቀድሞ በጣም ማራኪ የሚባል ከርል ጎል አስቆጥሮ እንግዲህ ቀዳሚ መሆን ችሎ ነበረ። ከዛ በኋላ ቼልሲዎች 35ኛው ደቂቃ ላይ በኤንዞ ፈርናንዴስ በቀጥታ ከቅጣት ምት ክሮስ የምትደረግ የምትመስል ኳስን በማስቆጠር አንዳቻ ማድረግ ችሎ ነበረ። ከዚያ በኋላ በዛ ውጤት ነበር ጨዋታው የተጠናቀቀው ማለት ነው። ፈርስት ሃፍ ላይ ቼልሲዎች ጎል ከተቆጠረባቸው በኋላ አርሊ ወደ ጨዋታው ለመመለስ ጥረት አድርጎ ነበር። የተሻለም ለመንቀሳቀስ ሞክረው ነበር። ሰከንድ ሃፍ ግን ሊቨርፑል ነበር ተጭኖ ለመጫወት ጥረት ሲያደርግ የነበረው። በጠበቅነው ልክ ኮምፒቲሽን ተመልክተናል ብለን ለመናገር እውነቱን ለመናገር በጨዋታ ላይ በጣም አስቸጋሪ ነው፣ ግን ለቼልሲዎች መልካም የሚባል ውጤት ነው። ከ6 ተከታታይ ጨዋታዎች ሽንፈት በኋላ ነው እንግዲህ ነጥብ ተጋርተው መውጣት የቻሉት ለዛውም አንፊልድ ላይ ከሊቨርፑል ጋር ማለት ነው። ሊቨርፑሎች አቻ መውጣታቸውን ተከትሎ በፕሪሚየር ሊጉ በዚህ ሰዓት 4ኛ ደረጃ ላይ በ59 ነጥብ ተቀምጠዋል። አስቶን ቪላ ቀሪ ጨዋታው ማሸነፍ የሚችል ከሆነ 4ኛ ደረጃን ከሊቨርፑል መረከብ የሚችል ይሆናል ማለት ነው። ቼልሲዎች በበኩላቸው 49 ነጥቦችን በመያዝ 9ኛ ደረጃ ላይ ተቀምጧል። ኤቨርተንን በተመሳሳይ ቀሪ ጨዋታው ማሸነፍ የሚችል ከሆነ የቼልሲን 9ኛ ደረጃን መረከብ የሚችል ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሁለት ዩዝለስ የሆኑ ቲሞች ያደረጉት ጨዋታ ምን አይነት ቲሞች ናቸው? 90 ደቂቃ ማባከን ነው ያዙት። ቼልሲ ቢያሸንፍ ደስ ይለኝ ነበረ፣ ግን እድሎች ነበሩት። ጎልም አግብቶ ተሽሮበታል። ምንም ማድረግ አይቻልም። በቃ ቼላው ምንም ማድረግ አይቻልም። አጋኙ ቻምፒየንስ ሊግ። እሺ አሁን ይሄ ምንድነው የሚባለው? በራሳችን ሜዳ በደጋፊያችን ፊት ያውም ደግሞ ቀድመን መብራት ጀምረን እንዴት ነው ነጥባችን አስጠብቀን መውጣት የሚያቅተን? ምን አይነት ተከላካይ ነው ዘንድሮ ሊቨርፑል ውስጥ ያለው? ምን አይነት ተጫዋቾች ናቸው? ምን ሆኖ ነው እኔ ማለት በዚህ ልክ ሰው ለቲሙ አለማሰብ መጀመር በጣም የሚገርመኝ። ኮናቴ ምን እየሆነ ነው ማለት ከበቃው ለምንድን ነው የማይወጣው? እኛ ሁሌ መቃጠል አለብን እንዴ በእንደዚህ ከንቱ በሆኑ ቲሞች? እንደ ቡድን ምርጡን ቼልሲ ከስንት ጊዜ በኋላ ዛሬ አየው። ጥሩ እንቅስቃሴ፣ ጥሩ ፐርፎርማንስ። ያው ታውቃላችሁ መጀመሪያ ባለ ሀብቶች ወገሙብን፣ ከዛ ተጫዋች እርስ በርስ ቡድን ይዞት ወገመብን፣ ከዛ ዛሬ ደግሞ እንደምታዩት ጉዳት፣ አንድ ተፈጥሯዊ ዊንገር የለንም፣ ጉዳት ራሱ ወገመብን። እድልም የለንም በዚህ ዓመት እድልም የለንም እንጂ ሼባው ከኛ በምንም ተሽሎ አይደለም እዛ ቦታ ላይ የተገኘው። እድል አለው በቃ ምንም ኑሮ ደግሞ እድል ከሌለ የትም አደርስም። እሱን የጠመመብን። ከዛ ውጪ ጥሩ ነበርን። ኮልዊል ማለት በቃ ይሄ ጽድት ያለ ሴንተር ባክ ታውቃላችሁ አይደል? የሚሰነጥቃቸው ኳሶች ምናምን በማል ትንሽ የጉዳት አጋጥሞት ግን ቀጥሏል ጨዋታውን። እንግዲህ ጉዳት እንደማይሆን ተስፋ አረጋለሁ። ከዛ ውጪ እነ ካይሴዶ ምርጥ ነበሩ። ኤንዞ ፈርናንዴዝ ምርጥ ነበር። ሃቶ ፈርስት ሃፍ ምርጥ ነበር። ኩኩሬላ እንዲሁ ጥሩ ነበርን እንደ ቡድን። ግን ደግሞ እድል የለንም። የቻምፒየንስ ሊጉ ነገር ያው በተስፋ ካልሆነ በስተቀር ብዙም ራሳችንን የምንጥልበት ነገር አይደለም።